ጤና ይስጥልኝ አድማጭ ተመልካቾቻችን በሞርስ የበላይ ጠባቂ ክትትል የተዘጋጀውና በቀጠናዊ ጉዳይ ላይ ትኩረቱን ያደረገው የሞርስ አጀንዳ እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ የዚህ ሶማሌላንድ አሁን በዕለተ ጁምዓ የተሰጣት እውቅና ከእስራኤል የ34 ዓመት አገር ልሁን ጥያቄ ወይም ትግል ሳይሆን የሃይማኖት ፈርጅ እየያዘ ነው። እውነት የ34 ዓመት ጥረቷ የ34 ዓመት ጥያቄዋ መልስ አገኘ ወይንስ እንደሚባለው ሃይማኖታዊ ጥግ ይዟል? አንዳንድ ሙስሊሞች እዚህም ያሉ ሙስሊሞች በትክክል እስራኤል ላይ ባላቸው ጥላቻ የተነሳ ምክንያት ይሄ የሉዓላዊነት ጉዳይ ነው። እምነት እኮ የሚኖረው ይባዬ እምነት እኔ ልሰግድም ብችለው አገር ሲኖር ነው። አገር ከሌለ መጸለይ የለም። ለግንዛቤ እንዲሆን አንዳንድ አካላት የሚያነሷቸው ጥያቄዎች አሉ። የሶማሌላንድ እውቅና መሰጠት ከሌሎች አገር ውስጥ ካሉ ነገሮች ጋር ከአንቀጽ 39 ጋር ለማያያዝ የሚሞክሩ ሰዎች አሉ። ይሄ የከሰረ ፖለቲካ ነው። ኤርዶጋን የሁለት ሉዓላዊ ግዛትን ማስከበር ጉዳይ ነው። አሁን እውቅና የእስራኤልን ተከትሎ እውቅና መስጠት ግን ሉዓላዊነትን መዳፈር ማለት አይደለም። ስለዚህ ከሶማሌላንድ ጋር የተደረገውን የ20 ኪሎ ሜትር የደረቅ ወደብ ስምምነትን ተፈጻሚ እንዲሆን ያደርጋል እንጂ የተርኪያውን የሚጥስ አይደለም። በከፍተኛ ሚሊዮን ብሮች ኢትዮጵያ ውስጥ ላሉ ሽፍቶች ደግፋለች ግብጽ። ሐሳባችን እንዳይነሳ ኢትዮጵያ ግን ያስቆማት የለም። የእስራኤል መንግስት ለሶማሌላንድ እውቅና መስጠቱን ተከትሎ የሙስሊሙ ዓለም ቁጣውን እየገለጸ ነው። የዮርዳኖስ፣ ሳዑዲ አረቢያ፣ ቃጣር፣ ጅቡቲ፣ ኩዌት፣ ኢራን፣ ኢራቅ፣ ናይጄሪያ እና ፓኪስታን በጋራ መግለጫ አውጥተዋል። የእስራኤልን ውሳኔ በጽኑ አውግዘዋል። የጋራ ያደረጋቸው አቋማቸው ሀገራቱ እስራኤል የሶማሊያ አካል ለሆነችው ሶማሌላንድ የሰጠችውን እውቅና የማይቀበሉትና የሚኮንኑት መሆኑን አንስተው ገልጸዋል። የዮርዳኖስ የውጭ ጉዳይ ሚኒስቴርን በይፋዊ ገጹ ባወጣው መግለጫ ውሳኔው የሶማሊያ አንድነትን የሚጥስ መሆኑን ነው ያስታወቀው። ይህ የእስራኤል እርምጃ በአፍሪካ ቀንድና በመካከለኛው ምስራቅ የፖለቲካ ትኩሳቱን ከፍ እንዳደረገው እየተዘገበ ነው። በዚህ ዙሪያና ደግሞም የዚህ ሶማሌላንድ አሁን በዕለተ ጁምዓ የተሰጣት እውቅና ከእስራኤል የ34 ዓመት አገር ልሁን ጥያቄ ወይም ትግል ሳይሆን የሃይማኖት ፈርጅ እየያዘ ነው። እውነት የ34 ዓመት ጥረቷ የ34 ዓመት ጥያቄዋ መልስ አገኘ ወይንስ እንደሚባለው ሃይማኖታዊ ጥግ ይዟል? በዚህ ዙሪያ ጋዜጠኛ የማህበራዊ ሳይንስ ተመራማሪው መሐመድ ሲራጅ ዋበላ ቀጣናዊ ምልከታውን ሊያጋራን የስልክ መስመር ላይ ይገኛል። እንደምን አመሸህ መሐመድ? እንደምን አለህ ኢዮባ? እንደምን አላችሁ አድማጮች? አመሰግናለሁ። በመግቢያ ላይ ያልኩት ሳይቆራረጥ ደርሶ ይሆን? በደንብ ሰምቼዋለሁ። እባክን የዛሬ አስተያየትን በዚህ ከቀጠናው ጋር በተገናኘ አካፍለን። በጣም አመሰግናለሁ። እንግዲህ የሞርስ አጀንዳ ሁልጊዜም እንደሚተጋው ለዚህ ለአድማጭ ተመልካቹ የተሻለ ነገር ለማቅረብ በተለይ ደግሞ በዚህ አካባቢ ያለውን ግንዛቤን ለመፍጠርም ጭምር ለሚያደርገው ጥረት ምስጋናዬን እየቸርኩ እንግዲህ በዚህ የሶማሌላንድ የእውቅና ጉዳይ ዓለምን ለሁለት የከፈለ ጉዳይ ሆኖ እየተደመጠ ነው። እንደምታውቀው በሁለት የተከፈሉት የዓለም ክፍሎች ሁሉም የተከፈሉበት ምክንያት ከራሳቸው ጥቅም አንጻር እንጂ የሶማሌላንድን ጥቅም ከመፈለግ አንጻር እንዳልሆነ ልብ ማለት ያስፈልጋል። እያንዳንዱ ሀገር እስራኤልም ብትሆን ሌሎችም እየተቃወሙ እየደገፉም ያሉ አገሮች የራሳቸውን ጥቅም እስካላስጠበቀላቸው ጊዜ ድረስ ያንተ ማደግ ያንተ ማበብና ያንተ የተሻለ ሰውነት
ጉዳያቸው ላልሆነው የዓለም ክፍል ይሄንን በደንብ ጠንቅቆ ማወቅ ያስፈልጋል። በሞቃዲሾና ሀርጌሳ መካከል ያለው ልዩነትም የቦታ ብቻ እንዳልሆነና የስልጣንና የታሪክ ቁስል ጭምር እንደሆነ መገንዘብ ይቻላል። እንደምታውቀው 1991 እንደ አውሮፓውያን አቆጣጠር ነፃነቷን ያወጀችው የሶማሌላንድ በዚያ ጊዜ በነበረው የዚያድ ባሬ መንግስት በደረሰባት ከፍተኛ ጭቆናና ጥፋት ምክንያት እንግዲህ ራሷን ችላ በዓለም አቀፍ ደረጃ አንድ ህዝብ በተለይ ከዚህ አብረህ ኑር የሚል ውጤቱ ሰላም ሳይሆን የማያቋርጥ ግጭት መሆኑን በደንብ ያየንበት ሁኔታ ላለፉት 30 ዓመታት በላይ የሶማሌላንድ እና አካባቢው ይሄንን ሲያስተናግድ ቆይቷል። አሁን በሶማሌላንድ ውስጥ የእርስ በርስ ጦርነት ከተቀሰቀሰበት ጊዜ ጀምሮ አገሪቱ ቀጣይነት ባለው ግጭት ውስጥ በሚገኙ የተፎካካሪ ጎሳዎች ምክንያት ውጤታማ በሆነ መንገድ እንድትበታተን ተደርጓል። እቺ የተበታተነችውን ሀገር እውቅና ከዓለም አቀፉ ማህበረሰብ ስትፈልግ የነበረች በሁለቱ መካከል ደግሞ የተለያዩ የእርስ በርስ ግጭቶች የነበረባት ሀገር ናት። ይሄንን የሶማሌላንድ አሁን የተፈጠረ አዲስ ክስተት ሆነ። ይሄ የእስራኤል እውቅና የሞቃዲሾን ግትርነት የሚፈታተን ጉዳዩን ከሶማሊያ የቤት ውስጥ ችግር አውጥቶ የዓለም ጂኦፖለቲካ ማጠንጠኛ አድርጎት እንመለከታለን። ለዚህ ነው ዓለም በሁለት ተከፍሏል ያልኩ በዚህ ጉዳይ ላይ። ይሄ በአሁኑ ወቅት የሶማሌላንድ በኃይል የምትገደድበት ወይንም ወታደራዊም ሆነ ኢኮኖሚያዊ አቅም ባለመኖሩ ምክንያት ሶማሌላንድን ልክ እንደ ከዚህ በፊቱ ልታስገድድ የምትችልበት ነገር አይኖርም ማለት ነው። የሶማሌ መንግስት አጋሮቹን ልክ ቅድም አንተም ስታነሳ እንደነበረው እንደ ኤሚሬትስ፣ ኳታር፣ ግብጽ፣ ጅቡቲን፣ ኤርትራን ሌሎቹንም ሳውዲን ጨምሮ ራሱ የሶማሊያ መንግስት ሲጠቀምባቸው የነበረው እንደ ገንዘብ ማጫ ማሽን እንጂ በተግባር ከነሱ ጋር ያለውን ዘለቄታ ያለው ዲፕሎማሲ አልነበረውም። ይሄ አሁን የታየው ገጽታ ያመለክታል። ቢኮዝ ሶማሌላንድ ራሷን የቻለች ሀገር ለመሆን የወሰነችው ከዛሬ 30 ዓመታት በፊት ነው። በዛ ሂደት ውስጥ እስራኤል ለሶማሌላንድ የሰጠችው ይፋዊ እውቅና በአፍሪካ ቀንድ ለዘመናት የቆየውን የጂኦፖለቲካዊ ሚዛን በአንድ ጀንበር የቀየረ ነው ማለት ነው። ይሄ እርምጃ በተለያየ አውድ ሊታይ ይችላል። ለምሳሌ እስራኤል ለምንድን ነው እውቅና የሰጠችው? እንደምታውቀው እስራኤል የሙስሊሞች ጠላት ተደርጋ የምትፈረጅ ከዛ ደግሞ እንደምታውቀው ሶማሌላንድ ደግሞ ሙስሊም የሆነች ሀገር ናት። እስልምና ተከታይ 100% በሚባል ደረጃ እስልምና እምነት ተከታይ ያለባት ናት። ሁለቱም ሶማሌ ማለት እንዴት እውቅና ሰጠች የሚለው መነጋገሪያ ጉዳይ። እስራኤል የሰጠችው እውቅናና አሁን ያለው የዓለም ውዝግብ ከእስራኤል ጀርባ ያሉ በተለይ ተቃዋሚዎችን ስንመለከት እነ ቱርክ፣ ግብጽ፣ የአረብ ሊግን ጨምሮ 22ቱ የአረብ ሊግ ማለት 22ቱን ሀገራት ያካትታል። ይሄ ለምንድን ነው የተቃወሙት የሚለውን መመልከት በደንብ ያስፈልጋል። ቱርክ በሶማሊያ ያላት ወታደራዊ በላይነት ላለማጣት፣ ግብጽ ደግሞ የቀይ ባህር ባለቤትነትን ወደ አባይ ልጆች እንዳይዞሩ የመስጋት ሂደት ስላላት ይሄ ባለፈው እንደተመለከትነው ግብጽ በዚህ አካባቢ ላይ ያላትን የግዛት አንድነት ከበባ እያደረገች የነበረበትን ሂደት ተመልክተናል። ለጂኦፖለቲክሱ ከኤርትራ ጋር ከሶማሌ ጋር
ከጅቡቲ ጋር ያላትን ኢትዮጵያን ከቦ በዚህ ማዕቀፍ ውስጥ እንዳትወጣ ቀይ ባህር እንዳታገኝ የማድረግ የከበባ ስራ እየሰራች የነበረችበትን ያፈረሰ በመሆኑ ተቃዋሚዎች በስተዋል ማለት ነው አረብ ሊግን ጨምሮ ቢኮዝ የአረብ ሊግ መስራች ግብጽ ራሷ ስለሆነች ሌላው እስራኤልን ኢትዮጵያን ዩኤን ስትመለከት ደግሞ የቀጠናውን ሰላምና የንግድ መስመር ለመጠበቅ አስተማማኝ አጋር መረጡ ማንን ሶማሌላንድን ይሄ ታሪካዊ ምርጫ ነው ለምን ከራስ ጥቅም አንፃር ከሌላ አይደለም ሁሉም የተቃወሟትም ከራሳቸው ጥቅም አንፃር ነው የደገፉም ከራሳቸው ጥቅም አንፃር የአሜሪካና አሁን ያሉትን ፕሬዝዳንት ትራምፕን ሰምተ ከሆነ በጣም ጥንቃቄ የተሞላበት መልእክት ነው ያስተላለፉት አንደኛው በዚህ ውስጥ ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው አለ ብለው ጠየቁ ምን ማለት ነው ምን ለማለት ነው ጉዳዩ ወደፊት ለትልቅ ስትራቴጂካዊ ድርድር ምክንያቱም እንደሰማኸው ኔታንያሁ በአብርሃም ስምምነት ማጠናከሪያ ለመጠቀም የሚል ሐሳብ አንስተዋል ስለዚህ ይሄ አሜሪካን የሶማሌላንድን ለወደፊት ትልቅ የቢዝነስ ዲፕሎማሲ ለመጠቀም ፈጥና እውቅና አልሰጥም ያለችበት ምክንያት የዲፕሎማሲያዊ ጥበቃ ተደርጎ ይቆጠራል ወደፊት እቺን ሀገር ለመጠቀም የታሰበ ስምምነት አለ በማናገር በአብርሃም አሜሪካ እስራኤልን እንደምን ተጠቀመቻት እንደ አይስብሬክ ተጠቀመቻት እንደ መጀመሪያ አይን ሰባሪ ቀድማ እንድትወጣ አደረገች በዚህ ውስጥ የዓለም ሀገራት ለሁለት መከፈል ከየራሳቸው ጥቅም አንፃር የመጣ ነው እንዳልከው ከዚህ ከሃይማኖት ጋር ተያይዞ የሚነሳው ፈጽሞ ከሃይማኖት ጋር የሚነሳ ምንም አይነት ኢሹ የለው እንዳልኩ ሁሉም ሀገሮች ከራሳቸው ጥቅም አንፃር ከራሳቸው ቤዝመንት አንፃር ከራሳቸው ዲፕሎማሲ አንፃር ከራሳቸው የግዛት ማስፋፋት አንፃር እንጂ ለሶማሌላንድ ቅንጣት ታክል ባለፉት 30 አመታት እኮ ሶማሌላንድ በተለያዩ ሁኔታዎች ውስጥ እየታመሰች ነገር ግን ደግሞ ከቅርብ ጊዜ ወዲህ ማንሰራራት የጀመረችና ራሴን ችያለሁ ማምረት ጀምሬያለሁ ሰላም አግኝቻለሁ ከእርስ በርስ ግጭት ወጥቻለሁ ያለችበትን ጩኸት ዓለምን ከ30 አመት በኋላ ለምን ሰማን ይሄ ወቅት ለምን መጣ በነገራችን ላይ በዚህ ውስጥ ኢዮባዬ ኢትዮጵያ ባለፈው የ20 ኪሎ ሜትር የሶማሌላንድ የወደብ ስምምነት አድርጋ ነበር ጠቅላይ ሚኒስትሩ ይሄንን ጉዳይ በተመለከተ ብሪፍ አድርገውን ነበር እና ይሄ ጉዳይ የውቅና ጉዳይ አይደለም አይተህ ከሆነ የሶማሌላንድ ወዲያውኑ ዜናውን ሲያወጡት ኢትዮጵያ ውቅና ሰጠች የሚል ዜና ነው የወጣው ኢትዮጵያ ደግሞ አልመለሰችም ሉኪር አሁን ጂኦፖለቲክሱ የገባው ዲፕሎማሲ ስላለ እንደ ኢትዮጵያ ነው ማውራ ምን ሆነ አሁን ኢትዮጵያ ውቅና ሰጠች አልሰጠች የሚል ኢሹ ማንም አነሳም ለምን ተለማምደናል ለምን ብዳና አይደል በማይታይ ሁለተኛ ተራ ቁጥር ላይ አለች በቃ ልክ እንደዛ ማለት ነው እዚህ በማይታይ ፊርማ ያለች ሀገር ሆና እሺ ኢትዮጵያ ቀድማ ውቅና ሰጣ ቢሆን ምን ሊፈጠር ይችላል የሚለውንም ደግሞ መመልከት ያስፈልጋል ኢትዮጵያ ለሶማሌላንድ ቀድማ ውቅና ሰጣ ቢሆን ኖሮ በቀጠናው ላይ ከፍተኛ የሆነ ትርምስ ይፈጠር ነበር አያላን ሳይቀር ይሄን ማወቅ አለብን ያኔ ታስታውስ ከነበረ ኢትዮጵያ ውቅና ሰጠች የሚለው ዜና ሲወጣ እንግሊዝ እኮ 15% እኮ ከሶማሌላንድ እኮ ተፈራርማ እኮ ሄዳለች ደረቆ ነው ኢትዮጵያ ስትሆን ግን ማአት ነው የተነሳባት ስለዚህ ይሄ ለኢትዮጵያም ትልቅ እድል ነው
ከሃይማኖት ጋር ተያይዞ የተነሳው ነገር እመነኝ ከሃይማኖት ጋር የተያዙ ነገሮች በዚህ አካባቢ ላይ እንዳልኩ የኢሳ ጎሳ ነው እዚህ አካባቢ ላይ በአብዛኛው ያለው ኢሳ ጎሳ ደግሞ ይታወቃል አክራሪነትን ሽብርተኝነትን የሚዋጋ ኃይል ነው አሁን ያለው የሶማሌላንድ ሰፊ ጎሳ ይዞ ሀገሪቷን እያስተዳደረ ያለው አካል ማለት ሰው ከሃይማኖት ጋር የተያዘ ነው ብሎ ለማለት የተፈለገው እስራኤል ጉዳዩን ቀድማ አውቅና መስጠቷ ነው ቀጥሎ ያሉት እና አሜሪካና ሌሎች ሀገሮች ተከታይ ሲመጡ ጉዳዩ እየበረደ የሚመጣበት ነገር ሊኖር ይችላል ይሄን ተከትሎ ትናንትና የሶማሊያ ውሳኔ አሳልፋ ነበር ማለት ውሳኔ አሳልፋ ነበር ከፓርላማው ጋር በተለይ ይሄ ውሳኔ ውድቅ ነው የሚል ሐሳብ አንስተው ነበር አንድ ማወቅ ያለብን ነገር ሶማሊያ በአሁኑ ወቅት ይሄን ውሳኔ ውድቅ ነው ማለቷ ምንም የሚቀይረው ነገር የለም ሌሎች ሀገሮች መቃወማቸው የሚቀይረው ነገር የለም የአፍሪካ ህብረት ይሄንን ጉዳይ ከተቃወሙት መካከል ነው አይመለከተውም እኮ ጭራሽ ድምጽን ላሰማ ካልሆነ ተቋማት ሳይሆኑ አገራት ናቸው እውቅና የሚሰጡትም የሚነሱትም አው ግን ምንም የሚያመጣው ለመሰለ እንግዲህ ያው ታሪክ ይፈርደን የለ ከዚህ ቀደም ኤርትራ ላይ ውሳኔ ያሳልፎ ነበር ከዚህ ቀደም አው እነ ቡትሮስ ጋር ከጀርባ ስለነበሩ ምንም የተሰማ ነገር አልነበረ ኦኬ አቅም አልባ ነው ኦኬ ሶ እነዚህን ሶማሊያ አሁን ያለችበትን መሰረታዊ የሆኑ አጣብቂኞች በደንብ መመልከት ያስፈልጋል አንደኛው የተነሱት አሁን በፓርላማ ላይ ተነስቶ አውግዘነዋል ማለት ያው ይቻላል ማውገዝ ይቻላል ግን ለውጥ አመጣ ሶማሊያ አሁን የተወጠረችበትን ነገር ግን መገምገም ያስፈልጋል ቢኮዝ እንደ ኢትዮጵያ ሳወራ የሁለቱም ሀገሮች ቀውስ ውስጥ መግባት እዳው ገብስ ነው ቢኮዝ ጂኦፖለቲክሱ ተያያዥ ስለሆነ ተመጋጋቢ ስለሆነ የስደተኛ አሁን ሱዳን ላይ ያለው ጦርነት ለኢትዮጵያ እዳ ገብስ ነው ለዛ ነው በተለያየ አጋጣሚ ሱዳንን የመስማማት የማደራደር ስራ ኢትዮጵያ እየሰራች ያለች ሶ እነዚህ ሀገሮች መተራመስ ከዚህ ቀደም ከነበረው ልምድ አንፃር እዳው ገብስ ነው እንደው ነገሮች አሉ እንደው ላቋርጥና በዛም ተያያዥነት ስላለው ሁሉም ሀገራት ለጥቅማቸው ሲሉ ይደግፋሉ ይቃወማሉ የታወቀ ነገር ነው ኢትዮጵያ የባህር በር ጥያቄን ስላነሳች እንድታጣ ካልሆነ በስተቀር ገና ለገና የባህር በር በሶማሊላንድ በኩል ታገኝ ትችላለች የሚለው ይሰናከል ዘንድ አስባ ካልሆነ አስመራ ምን ቤት ናት አሁን ያልገባኝ ነገር እሱ ነው በጣም በተቃውሞ እንደውም እሷ አቅማን ሁሉ ለማሰባሰብ የተጠቀመችበትና ሄደችበት ርቀት ቻይናን መጎትጎት ነው ታይዋን አንቺን ቤት ተሳትዋል ልክ እንደዚህ አይነት እያለች ቻይና በተባበሩት መንግስታት የጸጥታው ምክር ቤት ላይ ተጽዕኖ እንድታሳርፍ እየጎተጎተቻት ነው በተደጋጋሚ ዛሬ መግለጫ አውጥታለችና ምንድነው አሁን የሷ መቃወም አንደኛ ነገር የድሜ ኩዩዋ ናት ሶማሌላንድ እሷ ያገኘችውን በረከት ሶማሌላንድ ብታገኘው ምንድነው ክፋቱ በጂኦፖለቲክስ ውስጥ ለሷ ሩቅ አይደለችም ወይ ምንድነው ምን ጉዳትና ጥቅሟ ምን ቤት ሆና ነው እሷ ይሄን ልትገልጽልኝ ትችላለህ አንድ ማወቅ ያለብህ ነገር እነዚህ አሁን የምትላቸው አካላት በሙሉ የግብጽ ተላላኪዎች ናቸው ኤርትራ ያለ ግብጽ ህልውናዋ ያከትማል ስለዚህ ልታብር የምትችለው ከሶማሌ ጋር ነው ሶማሊያን በተመሳሳይ ጅቡቲ በተመሳሳይ የግብጽ አስፈጻሚዎች የሶስተኛ ወገን ወኪሎች ናቸው እነዚህ ሀገራቶች ስለዚህ ድምጽን ለማሰማት በተለይ ዩኤን በደንብ አድርጎ ለመያዝ እንደምታውቀው ባለፈው የኤርትራ መንግስት ሳውዲ አረቢያው ልዑል ጋር የተነጋገሩበትን ቻይናም ወደዚህ የመጣችበትን ከዚህ ቀደም ያልነበረ ዲፕሎማሲና ግንኙነት አሁን ኢትዮጵያ የቀይ ባህር በጠየቀችበት ማግስት መሽሎክሎኮች አሉ ግን ሁሉም ምንም አያመጣም
ምንም አያመጣም በሚል በደንብ ማነሳልህ አንደኛው ሶማሊያ አሁን እንደ ሀገር በውስጣዊ መከፋፈል ውስጥ ያለች ሀገር ናት። ይሄ አሁን ሶማሊያ ያነሳችው ሐሳብ በአርጌዛ የሚተከለውን ኤምባሲ የባህር ኃይል ሊያስቆም የሚችል አይደለም። ሌላው ሶማሊያ ራሷ የውጭ ጥገኛ ናት። ለግብጽ ለቱርክ ጦር አሳልፋ የሰጠች ሉዓላዊነቷን ያሳለፈች ሀገር ናት። ምናልባት እነዚህ ገፋፍተው የሚያመጡት ይቺን ሀገር የጦርነት አውድማ ለማድረግ ካልሆነ በስተቀር ሌላ ነገር አይኖረውም። በሶስተኛ ደረጃ በዚህ ውስጥ ኢትዮጵያ በሶማሌላንድ በኩል የምታገኘውን የባህር በር ሶማሊያ በኢትዮጵያ ላይ ያላትን የዲፕሎማሲ ጫና ሙሉ በሙሉ ዋጋ አልባ ስለሚያደርገው ነው አሁን ይሄ መፍጨርጨሩ ቅድም የምትላቸው ነገሮች የሚመጡት ማለት ነው። ታዲያ በዚህ ውጥረት ስትመለከተው ኢትዮጵያ አሁን እንግዲህ ዞረን መቋጫችን የምናደርገው ኢትዮጵያን ስለሆነ የሚጠበቁባት በርካታ ተግባሮች አሉ። አንደኛው እስራኤል እንደ አይን መስበሪያ አይስ ብሬክ ቀድማ መውጣቷ ኢትዮጵያ ያለምንም የዓለም አቀፍ ጫና የባህር በር ስምምነቷን ከዚህ ቀደም የተፈራረምነውን ኤምኦዩ ወደ ተግባር እንድትቀይር ትልቅ እድል ይሰጣል። ከሶማሌላንድ ጋር የተፈራረምነው ኤምኦዩ የ20 ኪሎ ሜትር የደረቀ ወደቡ ማለት ነው። ተርክዬ ላይ በጣይብ ኤርዶጋን ጋር የነበረው ስምምነት ሳይሆን ከሶማሌላንድ ጋር የተፈራረምነው የ20 ኪሎ ሜትር የደረቅ ወደብ ስምምነት ማለት ነው። ከሶማሌላንድ ጋር እየቀላቀሉ ተዘግቦ ስላየው ነው። የዚህኛው የኤርዶጋን የሁለቱም ሉዓላዊ ግዛትን ማስከበር ጉዳይ ነው። አሁን እውቅና የእስራኤልን ተከትሎ እውቅና መስጠት ግን ሉዓላዊነትን መዳፈር ማለት አይደለም። ስለዚህ ከሶማሌላንድ ጋር የተደረገውን የ20 ኪሎ ሜትር የደረቅ ወደብ ስምምነትን ተፈጻሚ እንዲሆን ያደርጋል እንጂ የተርኪያውን የሚጥስ አይደለም። አዎ ከዛ ጋር ከቱርኪያ ጋር የነበረው ስምምነት ኢትዮጵያ ከሶማሌላንድ ጋር ኤምኦዩ ተፈራርማለች፣ አብራብኛለች። ልብ በል ኢትዮጵያ የራሷን ጥቅም ለማስጠበቅ እየሄደች ያለችን ሀገር ከሶማሌላንድ ጋር ተባብራብኛለች። እንግሊዝን ግን ማለት አልቻሉም፣ ፈረንሳይን ግን ማለት አልቻሉም። እንደነገርኩ ነው ኢትዮጵያ በተፈራረመችበት ማግስት እንግሊዝ 15% የደረቅ ወደብ ስምምነት አድርጋ ተመልሳለች። በዚህ መሀል ነው ቱርኪያ እንደ ሸምጋይ ሆና የገባችው። እዛ አካባቢ ላይ ያለው የመጀመሪያ መነሻ ሀሳባቸው ምንድነው? እውቅና ሰጥታብኛለች የሚል የተዛባ መረጃ ተሰራጭቶ ስለነበር ነው። ኢትዮጵያ ደግሞ በይፋ እውቅና እንዳልሰጠች አልተናገረችም። እውቅና ሰጥቻለሁም አልሰጠውም አላለችም ኢትዮጵያ። እንደነገርኩ ነው ልምምድ ላይ ነው ያለነው። ይሄ በደንብ መታወቅ አለበት። ሌላው የሶማሌላንድ እውቅና የአፍሪካ ቀንድ ፖለቲካ ከበባን ቅድም የነገርኩ የአፍሪካን ቀንድ ለመክበብ ግብጽ የተለያዩ ኢንቨስትመንቶችን ለማድረግ በሚል የሳውዲን ጨምሮ የተደረገ ከበባ አለ። አፍሪካ ቀንድ ኢትዮጵያ የቀይ ባህር እንዳታገኝ ብቻ ኢትዮጵያ በቀይ ባህር ላይ እንዳትወጣ ብቻ የተደረገ ስትራቴጂክ ከበባ አለ። ይሄንን ከበባ ወደ ነጻነት የቀየረ ነው። ግብጽ፣ ኤርትራና ሶማሊያ የሸረቡት ሴራ የደወሩት ድር በእስራኤልና በኢትዮጵያ ስልታዊ ጥምረት መበጠስ ይችላል። ስለዚህ ኢትዮጵያ ሰፊ ቀጠናው ላይ የመናኘት የመሰማት እድል አለ። ዛሬ እየተሰሙ ያሉ መረጃዎች በተለይ ከግብጽ በኤርትራ እና በጅቡቲ ላይ የኢንቨስትመንት መታለች የከበባ ስትራቴጂ ያልገባው የሐሰተኛ መረጃን በማስተራጨት ግብጽን የሚደርሳት የለም። ቀድማ ስትራቴጂውን ለመስማት ከጅቡቲ ጋር ተስማምቻለሁ የሚል ፎቶ እያወጡ ነበር።
ግን የሐሰት ነው መረጃው ሐሰት ነው። ሳይኮሎጂካሊ ያው የሳይኮሎጂውን ለመጠቀም የተደረገ መረጃ እንጂ ጅቡቲና ግብጽ ከዚህ ቀደም የተፈራረሙት ሰነድ ነው ወጥቶ የተመለከት ነው ማለት ነው። የግብጽና ግብጽን የሚያገለግሉ ተላላኪዎች አሁን ያለውን እንደምታውቀው ኢትዮጵያ በየጥጋጥጉ ያለ የሰላም የመረበሽ ያለ መረጋጋት ጉዳዮች አሉ። ይሄንን የውስጥ ልዩነቶችን በመጠቀም የኢትዮጵያን ትኩረት ከባህር በርና ከህዳሴ ግድብ ጋር ለማዞር ከፍተኛ ጥረት አድርገዋል። ነገር ግን ይሄንን መመጠስ አልቻሉም። በከፍተኛ ሚሊዮን ብሮች ኢትዮጵያ ውስጥ ላሉ ሽፍቶች ደግፋለች ግብጽ ሐሳባችን እንዳይነሳ። ኢትዮጵያ ግን ያስቆማት የለም። ያስቆማት ብቻ አይደለም ከእስራኤል ጋር የተደረገ የራስ ድል ነው። ይሄንን ማስጠበቅ ያስፈልጋል። ይሄ የሚሰማው ከየአካባቢው ያለው ጩኸት የሽንፈት እንጂ የድል አይደለም። በየአካባቢው ያለው ተቃውመናል፣ ደግፈናል፣ እንደዚህ አምጥተናል የሚሉ ጩኸቶች በሙሉ የመሸነፍ እንጂ የድል ባለመሆናቸው ኢትዮጵያ አሁን ያላትን ትኩረት የባህር በሯን በብቃት መያዝ፣ የህዳሴ ግድብን ወደ ምርት መቀየር፣ ኢትዮጵያውያን በአንድነት እጅ በእጅ ተያይዘው የባህር በሩ ጥያቄ እስኪመለስ የአካባቢውና የቀጠናው ጂኦፖለቲካ በዓለም አቀፍ ደረጃ እስኪገን ኢትዮጵያ ታላቅነቷ እስኪነግስ ድረስ መላው ኢትዮጵያውያን በዚህ ጉዳይ ላይ በሃይማኖት፣ በጎሳ፣ በቡድን ሳይከፋፈሉ በአንድነት በመጽናት የተገኘውን የዓለም አቀፍ ድል በመጠቀም ያው በተከፈተው ቀዳዳ ራሳችንን በደንብ አድርገን ማሽሎክ የምንችልበት እድል ስላለ ይሄንን በደንብ አድርጎ መመልከት ያስፈልጋል። አንዳንድ አካላት ለግንዛቤ እንዲሆን አንዳንድ አካላት የሚያነሷቸው ጥያቄዎች አሉ። የሶማሌላንድ እውቅና መሰጠት ከሌሎች አገር ውስጥ ካሉ ነገሮች ጋር ከአንቀጽ 39 ጋር ለማያያዝ የሚሞክሩ ሰዎች አሉ። ይሄ የከሰረ ፖለቲካ ነው። በጣም የከሰረ ፖለቲካ ነው። ቅድም እንዳልከው የሃይማኖት ጉዳይ አድርገው የሚያነሱ ሰዎች አሉ። ይሄ የከሰረ ፖለቲካ ነው። ለማሸማቀቅ የሚደረግ ፖለቲካ ነው። አንዳንድ ሙስሊሞች እዚህም ያሉ ሙስሊሞች በትክክል እስራኤል ላይ ባላቸው ጥላቻ የተነሳ ምክንያት ይሄ የሉዓላዊነት ጉዳይ ነው። እምነት እኮ የሚኖረው ይባዬ እምነት እኔ ልሰግድም ብችለው አገር ሲኖር ነው። አገር ከሌለ መጸለይ የለም፣ ወልዶ መሳም የለም። አገር ከሌለ አርሶ ማምረት የለም፣ ወጥቶ መግባት የለም። ስለዚህ አንድ ሰው ሃይማኖቱን ኤክሰርሳይዝ ሊያደርግ የሚችለው አገር ሲኖር ነው። ስለዚህ እምነትህ ከሉዓላዊነትህ በላይ አይደለም ማለት ነው። ዝም ብሎ በጭፍን እስራኤልን በመጥላት ምክንያት እስራኤል የራሷ የሆነ ነገር ሊኖራት ይችላል። እስራኤልን በመጥላት ኢትዮጵያ ልታገኝ የምትችለውን እድል እና ድል በጭፍን መቃወም ተገቢ አይደለም። እውነት ነው። ይሄ ትልቅ አጀንዳ ነው። በተለይ እንደ ኢትዮጵያዊ የባህር በር ለምን ሀሳቡን ታነሱታላችሁ? ታላቁ ህዳሴ ግድብስ ለምን ይገደባል? ምን ያደርጋል ሲባል የነበረበትን ጊዜ አንረሳውም። ዛሬ ደግሞ የሶማሌላንድ እውቅና ማግኘትን ከሌላ አይነት ፍላጎት ጋር አዛምዶ ሌላ ችግር ለመፍጠር መዘጋጀቱ አሁንም የታሪካዊ ጠላቶቻችንም ይሁን የጭር ሲል የማይወዱ ወገኖች እጅና አጀንዳ መሆኑ ሳይታለም የተፈታ ነው። ጋዜጠኛ መሐመድ ጊዜህን ያዝኩ በዚህ ከሃይማኖት ጥግ ጋር ማገናኘቱን በተመለከተና ምክንያቱም ዛሬ እኔ እናንተ ከተለያየን በኋላ የተባበሩት መንግስታት ጉባኤ ይቀመጣል ተብሎ እንግዲህ እየተጠበቀ ነው። እሱንም አካተን በቀጠናዊ ምን ተጨማሪ እሴት አየን ወይም ሰማን የሚለውን እንጨምርና በቀጣይ እንመለሳለን ብዬ አስባለሁ። አሁን በዚህ ላመስገንና እንለያይ።
ወይስ አንድ ደቂቃ ልስጥህ? በጣም አመሰግናለሁ። ይሄ እንግዲህ አሁንም ደግሜ ማነሳው ኢትዮጵያ በአራቱም ማዕዘን ውስጥ በግጭት በጦርነት እየታመሰች ነው። በሚሊዮን የሚቆጠሩ የሀገር ሀብቶች ለጦርነት መሳሪያ እየዋሉ ነው። ብዙ ዜጎች እየተራቡ ነው። የጎረቤት ሀገርን መፍረስ እንደ ድል መቁጠር ብልህነት አይደለም ለሚሉ አካላት ጥሩ ምላሽ ይኖራቸዋል። ይሄን ማውራት የቻሉት አገር ስላለን ለሀገራችን ላጣነው ለተነፈግነው ለድህነታችን ምንጭ ለሆነው ለኑሮ መወደዱ ለጦርነቱ ሁሉ ምንጭ ለሆነው የባህር በር ጥያቄያችንን መጠየቅ አናቆምም። ድሉ ከፊታችን ነው። የድሉ ግን እጅ ለእጅ መያያዝ አለብን። መተባበር መተጋገዝ አለብን። ሚዲያው ልክ እንዳንተ እንደዚህ አይነት ሮሉን መወጣት መቻል አለበት። ጋዜጠኛው የሀገሩን ገጽታ ገበና በመሸፈን የሀገሩን ገጽታ መገንባት መቻል አለበት። ለአለፉት ዓመታት የኢትዮጵያን የተሳሳተ ትርክትና የተሳሳተ ስዕል በመሳል በበርካታ ሚዲያዎቿ ኢትዮጵያ እንድትጠላና እንድትጠለሽ በማድረግ የሰራችው ስራ ዘመን የሚፈታው አይደለም። እኛ ለሀገራችን ምንድነው እየሰራን ያለ ነው? እንደዚህ ያሉ እድሎች ሲገኙ ለምንድነው በማሽሟጠጥና ጥግና ጥግ በመያዝ የሀገርን ሉዓላዊነት ለሌሎች አሳልፎ መስጠት የተጠናወተን የሚለውን ነገር ቆም ብሎ ማጤን ያስፈልጋል። ለነገ ለልጆቻችን ለሀገራችን ክብር እነንቶኔ ላስነጠቁን ወደብ ባህር በር በጋራ ዘብ መቆም አለብን የሚል የአንድ ንቁ ኢትዮጵያዊ መልእክት አድርገህ ውሰድልኝ ዮባዬ። በጣም ነው የማመሰግነው። ጋዜጠኛ መሐመድ ሲራጅ ዋበላ ለነበረን ጊዜ ከልብ አመሰግናለሁ። በእርግጠኝነት ከዚህ ከተባበሩት መንግስታት ጉባኤ በኋላ ምክንያቱም ይሄ ነገር መስመር እስከሚይዝ ድረስ ተከታታይ መስራት ይኖርብናል። ለግንዛቤም ከልብ አመሰግናለሁ ለነበረን ጊዜ። በጣም አመሰግናለሁ ዮባዬ። የተወደዳችሁ ተመልካቾቻችን ይህ በሞርስ የበላይ ጠባቂ የቅርብ ክትትል የተዘጋጀውና በቀጠናዊ ጉዳይ ላይ ትኩረቱን ያደረገው የሞርስ አጀንዳ የተሰኘው መርሃ ግብራችን ነበር። በዚህ ዙሪያ ላይ ቀጠናዊ ምልከታውን እንዲያጋራን የማህበራዊ ሳይንስ ተመራማሪው ደራሲው ጋዜጠኛ መሐመድ ሲራጅ ዋበላ አብሮን ነበረ። ለሰጠን ሀሳብ እናመሰግናለን። በእናንተ ስም በእርግጥ በብዙ ሊነሳ የሚገባ ሀሳብ አለ፣ እሱ አልተነሳም። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት በተደጋጋሚ የዚህን አጀንዳ ወደ እናንተ ማድረሳችን አይቀርም። ለዛሬ የነበረን መሰናዶ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ጤና ይስጥልኝ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ